እኔ በጣም ግርም ከሚሉኝ ኦንላይን ወርቅ የሚገዙ ልጆች ማለት ነው። በጣም ነው እኮ የሚያስቁኝ ሀቂቃ ማለት ነው። አንዲት ወርቅ እሸጣለሁ የምትል ሴት ወይም ወንድ ሊሆን ይችላል ላይቭ ላይ ይገቡና ገዢዎቹ ደግሞ ገስት ላይ ይገባሉ ማለት ነው። ውድ ቤተሰቦች ከዛ እሱ ይላሉ። እሱ ስንት ነው ዋጋው? ስንት ነው? ግራሙን እኮ አይጠይቁም፣ ዋጋውን ነው የሚጠይቁት። ዋጋው ምን ያክል ነው? መከራከር የለ። ግራሙ ምን ያክል ነው የለ። እሺ ማሬ የትኛው ይሆንልሽ? ይሄ በቀኝ እጄ የያዝኩት ነው ወይንስ በግራ እጄ የያዝኩት ነው ትላለች ማለት ነው። እና ያቺ ደግሞ ያው የፈለገችውን ትናገራለች። በዋጋ መከራከር የለም፣ ቀጥታ ይስማማሉ። እሺ በቃ እሱ ይሁንልኝ፣ አርጊልኝ እሱን ትላ። ይሄን ላድርግልሽ? አዎ በቃ እሺ ቶሎ ይደርስሻል ማሬ ትላታለች። እሺ ትላለች። እና ወዶችዬ የታዘብኩት ነገር ምን እንደው ታውቃላችሁ? አንደኛ ወርቁ ትክክለኛ ወርቅ ነው ወይንስ እንዴት ነው የሚለውን ይሄንን አያውቁም፣ ካራንቱን አያውቁም። አታ ትክክለኛው ወርቅ ራሱ ቢሆን ማለት ነው ያኔ ካራንቱ 21 ነው 22 ነው፣ የየት ሀገር ወርቅ ነው? የኩዌት ነው? የዱባይ ነው? የባህሪን ነው? አያውቁም። ብቻ ስላዩት ባይን ብቻ ማለት ነው። ሁለተኛ ደግሞ ሀባይ ግራሙ ምን ያክል ነው የሚለውን አያውቁም። ብቻ ስለተሰቀለ ወይንም ልጅቷ ወይንም ልጁ ስላስተዋወቀው በእጁ ስለያዘው ብቻ ነው የሚያወት ማለት ነው። የዚህን ያክል ሞኝ ናችሁ እንዴ? እውነቴን ነው የምላችሁ፣ በጣም ሞኝ ናችሁ ሲበዛ። እንዲህ አንድ ሰው ይነገራል። ለምን አይሰማም? የሚጠቅመው ለራሱ ነው አይደል እንዴ? እኔ በጣም ትገርሙኛላችሁ እንዴ። አሁን ሰዓት ላይ እኮ ልብስ ራሱ አይገዛም፣ እንኳን ወርቅ ማለት ነው። ወርቅ በቀላል ብር የምታገኙት አይደለም። ልብስ 200 300 ወይንም ደግሞ 150 100 የምትገዙ ልብስ ራሱ እነሱ የሚያሳያችሁና ወደ እናንተ ሲመጣ በጣም ልዩነት አለው። አስባችሁታል? ታዲያ ወርቅን ያክል ነገር በሺህ የሚቆጠር ገዝተሽ እንዴት ነው ያኔ ኦንላይን ሄደሽ የምትገዢው? እኔ እንኳን ስንት ጊዜ ለፈለፍኩ በዚህ ጉዳይ ወላሂ ነው የምላችሁ። ብዙ ጊዜ ነው ያወራሁት፣ ግን ሰሚ የለም። አንዳንድ ልጆች እኔ መስማያችሁ ምን እንደደፈነው አላውቅም። እኔ ብቻ ሳልሆን በጣም ብዙ ሰዎች ናቸው በዚህ ጉዳይ እንትን የሚሏችሁ ማለት ነው። ወርቅ እንዴት ነው ኦንላይን ሊገዛ የሚችለው? እና ለራሳችሁ ልብ ግዙ ማለት ነው። ሰው እንዴት ግራም አይጠይቅም? ሀባይብ እኔ በጣም እኮ የታዘብኩት ግራሙ እንደው ምን ያክል ነው እንኳ ወርቅነቱን ትታችሁት ስንት ግራም ነው ብላችሁ አጠይቁም እንዴ? በጣም የምትገርሙ ሞኝ ናችሁ ምላችሁ በምክንያት ነው ኦንላይን የምትገዙ ማለት ነው። ሌሎቻችሁን አይደለም። እኔ አልገዛም በነገራችን ላይ ወላሂ ልብስም እንደው አስቸጋሪ ሁኔታ ላይ ካልሆነ በስተቀር ኦንላይን አልገዛም። ለምን ሄዳችሁ አልገዙም እንዴ? ጊዜያችሁን አመቻችታችሁ። እኔ ብዙ ልጆች አሁን ወርቅ ይሄን ስላችሁ እኔ ነጋዴ አይደለሁም በነገራችን ላይ፣ ወይ ቀንተሽ ነው ልትሉ ትችላላችሁ አንዳንድ ሰዎች። እኔ ነጋዴ አይደለሁም ቀንቼም አይደለም። እህቶችን ግን የማይጠቅም ነገር ላይ ሲወድቁ ዝም ብያ ላይ ብዙ ልጆች ወርቅ ግዢልን ብር እንላክልሽ ይሉኛል። የራሳችሁ ታውቃላችሁ። ብዙ ሰው ነው እንደዛ የሚለኝ። አልችልም ነው የምለው። እኔ ለምንድን ነው አልችልም የምለው? ብዙ አማና አለው፣ ኃላፊነት አለው። ገብቷችኋል? እኔ ገዝቼ ማድረስ አቅቶኝ አይደለም። ለምሳሌ እኔ ስገዛ ለአንዲት ልጅ ወርቅ በገዛ ቢያንስ 200 ሪያል አስከፍላታለሁ። ወሰቡ 200 ሪያል ማለት የመሻወር 100 ሪያል ትከፍላለች። እኔ በነፃ አይደለም የሚሄደው። የመሻወር 100 ሪያል ከከፈለች የገዛሁበትን ደግሞ ያው ወርቅ ስትገዙ ትንከራተታላችሁ፣ ብዙ ልፋት አለው። 100 ሪያል አስከፍላታለሁ። 200 ሪያል በሉት። ለምን ይሄን 200 ሪያል ትከፍላለች? እኔ እኮ ቁጭ ብዬ መስራት እችላለሁ ይሄን ነገር። እውነቴን ነው፣ ግን አልፈልግም። እህቶችስ ለምን 200 ሪያል ይከፍላሉ? እራሳቸው ቢሄዱ ግን የመሻወር 100 ሪያል ስመጣ 50 ሪያል 100 ሪያል ትከፍላለች። 100 ሪያሏን ለኔ የምትሰጠውን ታዲናለች ማለት ነው። እራሷ ሄደ አይታ ወዳ ትገዛለች። ነገር ግን እኔ ከሆንኩ ምገዛላት ወርቅነቱ ጥራት ሊኖረው ይችላል። በግራምም እሷ የፈለገችው ሊሆን ይችላል። አስባችሁታል? እሷ ጋር ሲመጣ ግን ወይ ሊያንሳት ይችላል። እኔ በቪዲዮ የማሳያት ወይ ትልቅ ሆኖ ሊታያት ይችላል። ቅሬታ ሊያድርባት ይችላል። እኔ ደግሞ ያንን አልፈልግም። ለምን እህቶች ላይ ቅሬታ ያድርባቸዋል? እንደገና ደግሞ ለምንስ ይችን 200 ሪያል ይከፍላሉ እንጂ ቁጭ ብዬ ብሰራ ብዙ ልጆች ናቸው ግዢልኝ የሚሉኝ፣ እጠቀማለሁ። ስራ ያድርጌ አረብ ቤት ከምፈጋ የአረብ ሀማም ከማጥብ
ለእኔ ጥቅም ነበረው ማለት ነው ውዶችዬ፣ ግን አልፈልገውም። ወርቅ አማናነቱ በጣም ከባድ ነው። እኔ ለነሱ ይዤ ሄጄ የግድ ወርቁን ለመሻወር አይደለም የሚሰጠው፣ ራሴ በእጄ ይዤ ሄጄ ካላደረስኩኝ እንደዚህ አይነት ነገር ላይ አልገባም የሚለው ስላለኝ ነው ውዶቼ። ነገር ግን አንዳንድ ሰዎች ኦንላይን ለምን ትገዛላችሁ እንደ ቢስሚላ፣ እኔ እንኳን ቢያንስ 2-3 ቪዲዮ ሰርቻለሁ በዚህ ጉዳይ ላይ፣ ግን ተመልሳችሁ እዛው ናችሁ። ብቻ እንግዲህ አላህ ልብ ይስጣችሁ። በሚጠቅማችሁ ነገር ላይ ብትቆሙ ብትሳተፉ አሪፍ ነው። በማይጠቅማችሁ ነገር ላይ ግን እስከ መቼ ድረስ እንመከር እንኖራለን? እና ወዶችዬ ወሬ አላብዛባችሁ፣ ይጠቅማችኋል በሚለው ነው። ከዛ ውጭ ግን ዛሬ ሳዑዲ አረቢያ ላይ ምን ያክል ነው፣ ሌሎችም ቦታ ምን ያክል ነው የሚለውን የምነግራችሁ ይሆናል ማለት ነው። የወርቅን ዋጋ ዛሬ በሳዑዲ አረቢያ 1 ግራም 24 ካራንት ወርቅ 490 ሪያል እየተሸጠ ይገኛል። 22 ካራንት 1 ግራም ወርቅ 449 ሪያል በመሸጥ ላይ ይገኛል ማለት ነው። 21 ካራንት 1 ግራም ወርቅ 430 ሪያል የግራሙ ዋጋ እየተሸጠ ይገኛል። እንግዲህ የግራሙ ዋጋ ሲቀንስ ያው ሁሉም ነገር ይቀንሳል ማለት ነው። የግራሙ ዋጋ ሲጨምር ደግሞ ብሩ እየበዛ ይሄዳል ማለት ነው። በአጠቃላይ ወደ 525 ወደ 520 ተከራክራችሁ ታገኛላችሁ ማለት ነው። ካልተከራከራችሁ ግን 540 550 570 ይሏችኋል ማለት ነው ውዶቼ። ከደረሰኝ ጋር የመሃል 10 ሪያል በየግራሙ አለባችሁ፣ የመሃል መክሰም ማለት ነው። መስነያ እንደ ዲዛይኑ ይወስነዋል። የደሪባ ደግሞ 15% 15 ሪያል አለባችሁ ማለት ነው። ይሄ ሲጨመር ነው ብሩ የሚበዛው። እና ውዶችዬ ይሄ በሳዑዲ ያለው የወርቅ ዋጋ ሲሆን 18 ካራንት 1 ግራም ወርቅ 368 ሪያል ነው። ዱባይ ላይ 1 ግራም 24 ካራንት ወርቅ 480 ድርሃም እየተሸጠ ይገኛል። 22 ካራንት 1 ግራም ወርቅ 440 ድርሃም በመሸጥ ላይ ይገኛል ማለት ነው። 21 ካራንት 1 ግራም ወርቅ 420 ድርሃም እየተሸጠ ይገኛል። 18 ካራንት 1 ግራም ወርቅ 360 ድርሃም በመሸጥ ላይ ይገኛል ማለት ነው። እንዲሁም ኳተር 1 ግራም 21 ካራንት ባህሪን 419 ሪያል እየተሸጠ ይገኛል። 22 ካራንት 1 ግራም ወርቅ 439 ሪያል በመሸጥ ላይ ይገኛል። 24 ካራንት 1 ግራም ወርቅ 479 ሪያል እየተሸጠ ይገኛል ማለት ነው። ኮይት 1 ግራም 24 ካራንት ወርቅ 40 ዲናር እየተሸጠ ይገኛል። 22 ካራንት 1 ግራም ወርቅ 37 ዲናር በመሸጥ ላይ ይገኛል ማለት ነው። 21 ካራንት 1 ግራም ወርቅ 35 ዲናር እየተሸጠ ይገኛል። ባህሪን 1 ግራም 21 ካራንት ባህሪን 43 ዲናር በመሸጥ ላይ ይገኛል ማለት ነው። ጆርዳን 1 ግራም 24 ካራንት ወርቅ 92 ዲናር እየተሸጠ ይገኛል። 22 ካራንት 1 ግራም ወርቅ 85 ዲናር ከ14 ሳንቲም እየተሸጠ ይገኛል ማለት ነው። 21 ካራንት 1 ግራም ወርቅ 81 ዲናር ከ27 ሳንቲም በመሸጥ ላይ ይገኛል። ውዶች እንግዲህ ዛሬ በአሜሪካን 1 ግራም 21 ካራንት ባህሪን 114 ዶላር ከ65 ሳንቲም እየተሸጠ ይገኛል ማለት ነው። ለዛሬ ይዤላችሁ የመጣሁት የምክርና የወርቅ ዋጋ ይህንን ይመስል ነበረ። ሁሉንም እንደምትይዙት ተስፋ አደርጋለሁ። በያላችሁበት መልካም ጊዜ ለኔም ለእናንተም ይሆንልን። ይመቻችሁ።